ለሩታ እኔ ማን አለኝ? እሺ ማን ነው ለኔ? እኔ እኮ ጆሲ ይሄን ነገር ያወቅሁት በቅርብ ነው። ልታወራኝ እንኳን ፍቃደኛ አይደለችም። እሷማ እኮ ነው እና በቃ የእናንተ ጓደኛ ነው የኔን ሚስት ቀምቶ ባለትዳር ነው አይደል? እሱ ባለትዳር ነው። እሺ ታዲያ ምንድነው ይሄን ነገር? ልጅቷ እንደተረዳሁት ብልጭ ነገር እንደምትወድ አይነት ነገር ነው እንጂ ይሄ መኪና ምናምን ወይ ቤት እናንተ አልተረዳችኋትም። ብር ፈልጋ ሊሆን ይችላል። ነፃነት እንደዚህ አይነት ማንነት ያላት ሴት አይደለች። እሷ ባለ አንድ ማስቸገር ነገር ማለት ነው። አብርሃም ጓደኛ ነው መሰለ። እሷ እንደዚህ አይነት ማንነት ያላት ሴት አይደለች። እሱ ነው እየደወለ የሚቀራት። እኔ እንድታለቅስ ምናምን አይደለም እየሰማኝ ነው፣ ግን ግልጽ ነው እንድታወራ ነው። በዚህ ልክ ማወራ ስለምወዳት ነው። ግልጽ እንድታወራ ነው። እኔም በዛው ልክ አሁንም እወዳታለሁ፣ አሁንም እፈልጋታለሁ። አሁንም ስለወደፊት ማስበው ከሷ ጋር ነው። ይኸውልህ ጆሲ አሁንም ቢሆን እኔ የምነግርህ ካሁን ካለበት ነገር እንድታስተካክል ትረዳኛለህ ብዬ ነው። እኔ እንደዚህ ማወራ አንተ ወንድ ልጅ ነህ፣ ቢያንስ እኮ ብረዳህ ውስጥ እየተፈጠረ ያለውን ነገር አንተ ልትረዳኝ አትችልም። ጆሲ አሁንም ቢሆን ነፃነት ማንነቷን አታውቃትም፣ ለማንም አታውቃትም። የታውቃትና ነው አንተ ስለሷ እንደዚህ የምታወራው? ማን አንተ ሲጀመር? እኔ እንኳን በዚህ ልክ እያወኳት በዚህ ልክ እንደዚህ እያደረገች ልናገራት አትችልም። ማን አንተ እንደዚህ ሰላም ውድን የተከበራችሁ እኛ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እግዚአብሔር ይመስገን እስካሁን ድረስ አለን፣ በጸጋው አለን። ቤተሰቦች ያው ታውቃላችሁ ከዚህ በፊት ጆሲ የሚባል የነፃነት ፍቅረኛ አምጥቼው ነበረ በዚህ ሰሞን እና አሁን እሱ በጣም እፈልግሃለሁ ምናምን ነገር ብሎኝ ነበር እና ዋናው ሐሳቤ ምንድነው እኔ አሁን እሱን እንትን ነገር ሳይሆን አብርሃምም ሩታም አሁን ያሉበት ነገር በጣም ነው የሚያስጠላው። ቤተሰቦች ያን ነገርም ለመናገር ነበር የመጣሁት። ለምንድን ነው እንደዚህ በእንደዚህ አይነት መንገድ የሚቀጥለው ይሄ ነገር ብዬ በጣም እየደበረኝ እንቅልፍ እየተኛን አይደለም። አዩኤልም የራሱ ኬዝ አለበት፣ ብዙ ነገሮችን እንትን እያለ ነው። የራሱንም ኬዝም የነሱም እየተጨነቀ በጣም ስትረስ ውስጥ ነው ያለው አዩኤል ራሱ ማለት ነው አዩኤክሶ እና በዛ ተንተርሰ በዛ ምክንያት እኔ ደግሞ ቢያንስ መልስ መስጠት አለብኝ። አንዳንድ ነገሮች የሚስተካከሉበት መንገድ ለመፍጠር ነው አሁን የሚመጣውት። ቤተሰቦች በጣም ነው የሚደብረው፣ የምናየው ነገር በጣም ነው የሚያስጠላው። አብርሃምም ሩታም እያደረጉ ያለውት ነገር በጣም ደስ አይልም። ስለ ራሳቸው ማሰብ ሲገባቸው መለያየትን ወይም ደግሞ ቤትን ትቶ መውጣትን መምረጥ ትክክል ነው ብዬ አላስብም። ለምን አብራችሁ ብዙ ነገር አሳልፋችኋል። ብዙ ችግርን፣ ብዙ መከራን፣ ብዙ ፍቅርን፣ ብዙ መወደድ፣ ብዙ ነገር አሳልፋችኋል። ብዙ የሚያውቀው ሰው ነው ይሄን ነገር ማለት ነው። እና ስቲል ደግሞ አሁንም ቢሆን ሩታ ቤት አልመጣችም፣ እንዳልመጣች ነው የነገሩን። አቤል ጋር ደውዬለት ነበር፣ እንደዛ ነው ያለኝ። እስካሁን አልመጣችም፣ እኔም ተጨንቄ ያለው ብሎኝ ደውሎልኝ ነበር ትላንት አቤላ ማለት ነው። እና ሩታ ፕሊስ በእናትሽ ካለሽበት ወተሽ ቢያንስ ይሄንን ባዶ ወና ቤት ነው ያለው አብርሃም ባውን ሰዓት ባዶ ቤት ነው ያለው። ሰው እየራበው ነው፣ አንቺ እየራብሽው ነው። ሰዎች እኮ አጠገቡ አሉ፣ ወንድሞቹም አሉ፣ ጓደኞቹም አሉ። ግን ካላንቺ ባዶ ነው አብርሃም። ማርያምን ሩታ ካላንቺ አብርሃም ባዶ ነው። ምንም በቃ ወና ቤት ውስጥ ነው እንዳለ መቆጥረው። በጣም ነው የሚከብደው አሁን ያለው ነገር። እያለቀሰ በቃ ለብቻው ነው የሚያወራው ምናምን ነገር ተሰማ። አቤል ሲነግረኝ ይነጫነጫል፣ ምግብም እንደማይበላ ነው እየተነገረኝ ያለው። ይሄ ነገር ደግሞ በአንቺ ምክንያት ነው ሩታዬ፣ በእናትሽ ይሄ ነገር የተፈጠረው አንቺ ከቤት በመውጣትሽ ነው ሁሉ ነገር የተፈጠረው። ስለዚህ ካለሽበት ድምጽሽን አሰምተሽ ቢያንስ ወደ ቤት የምትመለሽበትም ቤተሰብ ጋር ልትሆኚ ትችያለሽ፣ ጓደኞችሽ ጋር ልትሆኚ ትችያለሽ። ግን ወደሚበልጥብሽ ዘላለም አብረሽ ከምትኖሪው ሰው ጋር ወደ ቤትሽ መመለስ ነው ያለብሽ እናት። ሁሉም ነገር ደግሞ ያልፋል እኮ በጊዜው። ሁሉም ነገር ስለሚያልፍ እናት ብዙ ነገር አሳልፋችኋል ከዚህ በፊት። ይሄም ነገር ደግሞ ያልፋል፣ ይሻገራል፣ እንሻገረዋለን አብረን ማለት ነው። ስለዚህ አሁን ካለሽበት ቦታ ውጪና ወደ አብርሃም ቤት ግቢ በእናትሽ። ዛሬ ይሄን ቪዲዮ ራሱ ብታዩ በጣም ደስ የሚለኝ በቃ ካለሽበት ቦታ ይሄን ቪዲዮ እንድታዩ ፈልጋለሁ። ባለፈውም አግኝቼው ነበር ጓደኛ በቃ የነፃነትን ፍቅረኛ ማለት ነው ቤተሰቦች። ባለፈውም ሳንግባባ ከዩም ጋር ትንሽ ተደባብረው ነው የተጣሉት ማለት ነው። እና ስለ የዚህ ሁሉ ምክንያት አሁን ነፃነት ነች። የመበጥበጥ ምክንያት አሁን እየተጎዳም ያለ ልጅ አለ እንዳንቺ ማለት ነው። ጆሲ ይባላል። ባለፈው አቅርቤዋለሁ። በነፃነት ምክንያት በጣም እየተጎዳ ባይዘው ፍቅሯን ረክጣ ነው አዲስ አበባ ድረስ እስከ መጥወር ድረስ የደረሰችበት ምክንያት ፍቅሯን እዚህ ጋር የራሱ የሆነ ህይወት ነበራት።
ለምን ያን ነገር እንዳደረገች አላውቅም። እና ያ ልጅ ደግሞ አሁን አብሮኝ ነው ያለው እና ጆሲ ሰላም ነው? እንዴት ነህ? ሰላም ነህ? አለሁ እግዚአብሔር። ጥሩ ሙድ ላይ እንዳልነበርክ ምናምን ነገር እየሰማው ነበር በዚህ ሰሞን። በዚህ 2 ቀን ምናምን አልተገናኘንም። ስለ ከዩም ጋር ያው እዩም ያው ሰው በአሁን ሰዓት መተማመኑ በጣም ከብዷል። ልክ ነው። እዩ ኤሌክሶ ማለት ነው። ማንን ማመን እንዳለብን አናውቅም። ታውቃለህ? አሁን ነፃነትን አንተ ታምናት ነበራ፣ በጣም ተወዳታለህ፣ ታምናት ነበር፣ ብዙ ኬዝ ነበራችሁ። ግን ዛሬ ደግሞ እያደረገች ያለውን ነገር ታውቃለህ። እንዳታም በቃ ላለማመን ቆረጥክ። እንድትቆርጥ ነው የምታረገው ነገር ማለት ነው። ደውለልኝ ነበረ፣ እነግርሃለሁ፣ በጣም እፈልግሃለሁ ያልከኝን ነገር በተመልካች ሁሉም ሰው ባለበት ፊት ይኸው አውራ፣ ይኸው የፈለከውን ነገር ያለውን ነገር ለቤተሰብም ተናገር። እኔ ምንም ማለት ነው። እሺ ምን መሰለህ ቡቼ፣ አንደኛ ነገር ባለፈው በስሱም ቢሆን አውርተናል ብዙ ነገር እና ከዛ ባለፈ ደግሞ አሁን ልነግርህ እፈልጋለሁ ያልኩ ነገር ምን መሰለህ፣ ነፂን ከዛ ካወራን በኋላ አቅርበኝ ካወራን በኋላ አግኝቻት አውርቻት ነበረ። ለእኔ ነኝ ላወራት እንኳን ፈቃደኛ ሆኜ ቀርቤም ላወራት የነበረው እና ምንም ልታወራኝም ፈቃደኛ አይደለችም፣ ፊትም ልትሰጠኝ አይደለም እና ፊቷንም ለኔ ማሳየትም አልፈለገችም። ብዙ ነገር እያበላሸችብኝ ነው። ለምን እንደሆነ እኔም ግራ ገብቶኛል። እና በዚህ መሀል እኔ በጣም ብዙ ነገር እየተበላሸብኝ ነው። ስራዬ እየተበላሸ ነው። ያለውን ነገር ታውቃለህ። ነገር ያውቃለሁ። ከካምፓስ መጥቼ በዚህ ሰዓት ላይ እየሰራ ያለሁት ቢያንስ ለኪሴም እንደሆነ ነገር ምን እንደሆነ ራሴን እንደግፍ ብዬ እሷንም እንትምልበት ነገር ስራ እየሰራው ነው ያለሁት እና ከስራዬ እንኳን እየተጓጉልኩኝ ነው። ታውቃለህ፣ ስራ በስነ ስርዓት እየሰራው አይደለም። ብቻ ብዙ ነገር እየተበላሸብኝ ነውና ከምንም በላይ ደግሞ ለሷ ያለኝ ነገር ትልቅ ነገር ነበርና ውስጤ እየተጎዳ ነው። በጣም እየተረበሽኩኝ ነው። ከሰው ጋር ከቤተሰብ ጋር መግባባት አልቻልኩም። ጓደኞቼን እያስቀየምኩኝ ነው። ምክንያቱ ምን እንደሆነ እኔም አላውቅም። የሷ ልትቀየርብኝ የቻለችው ምክንያት እና እሷ እኮ ስለ ጆሲ አሁንም ቢሆን ስሜቷ አብርሃምንና አብርሃምን ብቻ ነው እያለች ያለችው። ማለት ለምንድን ነው ይሄ ነገር ሊሆን የቻለው? እኔ ግራ የገባኝ ነገር መሰለህ፣ መጀመሪያ እኔ ግራ የገባኝ በቃ እሱ እኔ በሷ ፍቅር እምነት አለኝ፣ ሙሉ እምነት አለኝ። እንደምትወደኝ አውቃለሁ፣ ለኔ ያላትን ነገር አውቃለሁና ከዚህ በፊት በነበረን ጊዜ ባሳለፍነው ጊዜ ብዙ ነገር ነግራኛለች ስላለፈ ታሪኳ። ግን በዛ መሃል አሁን ላይ ምንም ሊፈጠር እንደማይችል ምንም ነገር በቃ ምንም አይነት ነገር ሊፈጠር እንደማይችል ምክንያቱም እኔን ከልቧ እንደምትወደኝ ስለወደፊቷ እቅዷን እየነገረችኝ ብዙ ነገር አውርታኝ ነበርና ያ ሁሉ ነገር ያለፈው ነገር እኔ ግራ እየገባኝ ነው። ድራማ ነው ምንድነው? እኔ አልገባኝም ያለው ነገር የነበረው ነገር ማለት ነውና ያ ሁሉ ነገር አውርተን ያ ሁሉ ነገር ተግባብተን እየኖርን ሳለን በቃ ብዙ ነገር ይሰጥቻት ነበር። ሙሉ እምነቴን ሙሉ ልቤን ነበር የሰጠኋት ለሷና ያው ታውቃለህ ደግሞ ወንድ ልጅ ጀምሩን ወዶ ሲጎዳ ታውቃለህ ብዙ ነገር ነው የሚበላሽውና በጣም ብቻ እየተቸገርኩ ነው ያሉት። ምን ማድረግ እንዳለብኝ እንኳን አላውቅም። ቤት እንኳን ገብቼ በስነ ስርዓት እናት አባቴን ወንድሞቼን እህቴን ላወራ አልቻልኩም። ታውቃለህ እነሱም አልተረዱኝም። ምክንያቱም እንደዚህ ብዬ ነው ልነግራቸው አልችልም። በቃ በሴት ምክንያት ምናምን እንዴት እንደዚህ ትሆናለህ ምናምን ነገር ሊሉኝ ይችላሉ ብዬ ያንን ስለፈራው ማለት ነውና ያን ነገር እንኳን እንዴት መቋቋም እንዳለብኝ ነው ያላ እና ቡቼ ምን መሰለህ አሁን አብዛኛው ሰውም ኢቭን ባለፈው የመጣውም ልጅ ዩኤል የሚባለው እናንተም እየተረዳችሁና እያዘናችሁ ያላችሁት ከሩታ ጎን ሆናችሁ ነው እየተረዳችሁ ያላችሁት ነገሩን ለመረዳት እየሞከራችሁ ያላችሁት። ግን በቃ አትሊስት አንተም ወንድ ነህ፣ ስለ ወንድ ልጅ ስሜት ልትረዳኝ ይገባል፣ ሊገባህ ይገባል። በቃ ስሜቱን ልትረዳ ይገባል። ምክንያቱም እሷ እየደገፋችሁና ለሷ ነው እያዘናችሁ ያላችሁት። ለሩታ እኔ ማን አለኝ? እሺ ማን ነው ለኔ? እኔ እኮ ጆሲ ይሄን ነገር ያወቅሁት በቅርብ ነው። እኔ ይሄን ነገር እኮ መጀመሪያ ማውቀው ነገር የለም ሲጀመር ማለት ነው። እኔ አንድ ነገር ነው ማውቀው፣ ነፃነት ሄዳ የሩታን ቤት ስትበጠብጥ ብቻ ነው ያን ነገር ነው እያወቅሁ ያለው እንጂ ስለ አንተ ፍቅር በደንብ ዲቴል ገብቼ ማውቀው ነገር አልነበረ ሲጀመር። ምን ያው ሩታ ምንም ነገር እንድትሆን አንፈልግም። እኔ ለዩኤልም ሩታ ምንም ነገር እንድትሆን አንፈልግም። ባለፈው አውርተኝ ነበርና በቃ ስለ ነፂ ነበር እያወራሁ የነበረው ያለውን ነገር ነበር እያወራሁ የነበረው። ከዛ ባለፈ ግን ትላንትና አግኝቻት ላወራት ፈልጌ ነበርና ብዙ ነገርም ላወራት ፈልጌ ነበር። ምን እንደተፈጠረም ልጠይቃት ነበርና
ልታወራኝ ፈቃደኛ አይደለችም። ፊቴን ልታይ ፈቃደኛ አይደለችም። ትናንት ገነታችሁ ነበር? አግኝቻት ነበር። እሺ አግኝቻት ላወራት ነበር። የተፈጠረውን ነገር ለመጠየቅ ፈልጌ ነበር። ምክንያት እንዳላት ምን አጥፍቼባት እንደሆነ ልጠይቃት ፈልጌ ነበር። ግን ምንም ነገር ትነግረኝ ልታወራኝ እንኳን ፈቃደኛ አይደለችም። እሷማ እኮ ነው እና በቃ የእናንተ ጓደኛ ነው የኔን ሚስት ቀምቶ እዛ ብቻ ብዙ ነገር ነው የተፈጠረ ያለው። ምንድነው እሱ ስለ ጆሲ ይሄን ነገር አሁን ምንድነው እያደረገ ያለው እሱ? ጆሲ እንደዛ ሳይሆን አሁን በሰከነ መንገድ ማውራክ በጣም እንደተጎዳ በነፃነት ስላወኩ ነው። አዎ ግን ገብቶኛል። እዚህ ጋር ስለ አብርሃም መጥፎነት ስለ አብርሃም ትክክል አይደለም ብለህ እዚህ ጋር መናገር የለብህም። ጠይቅልኝ። እሺ ምንድነው እያደረገ ያለው? እሱ ምንም ያደረገው ነገር የለም። እሷ ነች ትዳሯን ባለ ትዳር ነው አይደል? አንተን ትታ መቀማት ኖ አብርሃም የሰው ሚስትን አልቀማም። ነፃነት እኔ እኮ ፍቅረኛ ናት እኮ ፍቅረኛ ነች። ግን ይኸውልህ ባለ ትዳር ነው አይደል? እሱ ባለ ትዳር ነው። እሺ ታዲያ ምንድነው? ይሄን ነገር እኮ አውርተንበታል። ከዚህ በፊት ያለፈ ታሪክ አምታ እንደ የበተነች እንደነበረ አውርተናል። አንተም ተናግራል። ያለፈ ነገር ነው። ግን ዛሬ አብርሃም ከሩታ ጋር ትዳር ያለው ሰው ነው። ቀለበት አስረዋል። ጭራሽ ሰርጋቸውን ዱባይ ድረስ ነው አክብረው የመጡት ማለት ነው። ይሄን ነገር ደግሞ ጠንቅቃ ታውቃለች። ሩታ በዚህ ሰዓት እርጉዝ ሴት ነች። የተከበረች የቤት እመቤት ነች። ሩታ ግን ያንተ ባለቤት ነፃነት ወይም ደግሞ ፍቅረኛክ ሰው ትዳር ውስጥ ሄዳ የበጠበጠችው እሷ ነች። አብርሃም ግን ምን የሚያደርገው ነገር የለም። ከአብርሃም ጋር ምን የሚገናኝ ነገር የለም። ያለፈ ቮይስ ባለ ትዳር ነው እሱ። ፍቅረኛ እንዳላት ያውቃል። እየተፈጠረ ያለው ነገር ምንድነው? አሁን ጆሲ ታስረዳኝ እንችላለን። እኔ አሁን ጆሲ አሁን ስለ አብርሃም ምናምን እዚህ ጋር እንድታወራ ምናምን ስለነሱ ሌላ ደስ የማይል ነገር እንድታወራ ምናምን ነገር ሳይሆን ኖርማል አንተ የተጎዳህበትን ነገር ነፃነትን የምትመልስበትን ነገር እንጂ እያንዳንዱ ነገር የሷ ጥፋት እንደሆነ አንተም እሊና ቤተሰብ የሚያቀር ግራ ገብቶኛል። ምንድነው ማደርገው? ቆይ እሺ እኮ የምታደርገውን ነገር አስበህ እንትን ማለት ነው እንጂ ስለ አብርሃም ስለ ሩታ እዚህ ጋር ማውራት ምንም እንትን የለውም። እነሱ ምንም ያጠፉት ነገር የለም። እዚህ ጋር እሷ ነች ለመበጥበጥ ድረስ እዛ አዲስ አበባ ድረስ ሄዳ ነገሮችን ለማበላሻሸት ሄደችው ማለት ነው። አሁን ምንድነው ያለች? አሁን የተገናኘችው ሰዓት ሁኔታዎቿ እኮ ያስታውቃሉ። ምንድነው አላማዋ ምናምን ጠይቀ እኔ ልታወራኝ ፈቃደኛ አይደለችም። እኔ አሁን እውነቱን እኮ ልነግርህ እችላለሁ። ስለኔና ስለሷ ብዙ ነገር ስላሳለፍነው ታሪክ ብዙ ባለፈውም ነገር ያለው ላሳያችሁም እችላለሁ። አሳይቻችኋለሁ። እሺ እኔ ደግሞ አንድ ነገር ነው የተረዳውን ነገር ታውቃለህ። እኔ ነፃነት ጥቅመኛ ነች ብዬ ነው የማስበው። ኖ አይደለችም። እኔ ያው ለስማኝ አዩ ጆሲ ጥቅመኛ ባትሆን ኖሮ ነፃነት ያንተን ፍቅር ትታ ሌላ ቦታ ለመበጠጥ አትሄድም ነበር። ለምን ታውቃለህ? አንተ ጋር በቃ ይሄ መኪና የለም ወይ ደግሞ ሀብት የለም ወይም ደግሞ የሆነ የተለያዩ ነገሮች እሷ የሚያስደስታት ነገር የለም። ለምን ልጅቷ እንደተረዳሁት ብልጭ ነገር እንደምትወድ አይነት ነገር ነው እንጂ ይሄ መኪና ምናምን ወይ ቤት እናንተ አልተረዳችኋትም። ብር ፈልጋ ሊሆን ይችላል። ነፃነት እንደዚህ አይነት ማንነት ያላት ሴት አይደለችም። እሷ ባለፈውም ከዛም ልጅ ጋር የተጨቃጨቅ ነው የተጣላንበት ምክንያት ይሄ ነው። አንተ ቢያንስ አትሊስት እያወራኸኝ ረጋ ብለህ እያወራኸኝ ልትረዳኝ ስለሞከርክ ነው እንደዚህ ማወራ። እኔ ሲጀምር ረዳ እንደዚህ አይነት ሰው አይደለችም። እንደዛ ባትሆን ኖሮ ምንም ቢሆን አትሊስት ይወልል እንገር አይደል ምንም ቢሆን እስቲል አሁንም ለሷ ያለኝ ፍቅርና ቦታ የተቀየረ ነገር የለም። አሁንም እንደዛው ነው። ጆሲ ያን ነገር ብታስብ ኖሮ የሷ ማንነት በዚህ ልክ ባታወራ ያን ነገር ብታስብ ኖሮ ማውራት የለብም። ደግሞ ጆሲ እየሰማኝ ነው። ያን ነገር የምታስብ ቢሆን ኖሮ እሷ ዛሬ ካንተ ጋር ከተገናኛችሁ ራሱ ብዙ ጊዜ እንደሆናችሁ ነው የነገርከኝ። ትላንት ብቻ ነው የተገናኛችሁት። የሰው ልጅ እንትን ነው የሆነ ነገር ሊፈጠር ይችላል። አንተ ራሱ የት ነበርሽም ብላ አልጠየካትም እንዴ? ቢያንስ የት ነበርሽ እስካሁን? እሱ ነው አሁን እኔም እሱ ነው እንትን እያልኩኝ ያለሁት በሱን ለማወቅ ነው እየጣርኩኝ ያለሁት እና ያለውን ነገር ነው እኔም እንትን እያልኩ ግን በዚህ መሀል እኔና እሷ መጨረስ ባለብን መሀል ብዙ ነገር ተፈጠረና ነገሮች እየተበላሻሹ ነው። ሰው እኔን ሊረዳኝ ፈቃደኛ አይደለም። እኔን ሊደግ አንተ እንኳን ኢቭን እኔን ጆሲ እኔ እኮ በስትክክል ነው እያወራ ያለው ሲጀመር እኔ ምንም እንትን ያልኩበት ነገር የለም። ባታወራት ደስ ይለኛል። እኔ ምንም እኮ እኔ ባህሪዋን ነው እየነገርኩ ያለው አይደለም። እኔ ከኔ በላይ ታውቃታለህ አንተ እሷን ከምታደርገው ነገር አንፃር ሳይ እንደዛ ነው እኔ እንደ ብልግና ነው ማስበው። ይሄን ሰው ትዳር ውስጥ ሄዶ መበጠጥ በቃ በስነ ስርዓት ረጋ ብላ አውራኝና እስካሁን በፍቅር እያወራን ነው እኮ እኔ በስትክክል ነው እያወራው ነው። አዎ ብልግና እሺ እያደረገች ያለው ነገር ትክክል ነው እያልክ ነው አንተ? ሊሆን ይችላል ላይሆን ይችላል። እኔ ከዛ ከናንተ ጎኖኝ አልረዳትም። በቃ ምንም ቢሆን ለነፂ ጆሲ ነው ሰው ማመጣት ነው። እኔ አሁን እዩ ኤሌክሶ ነግረዋል። በቃ እኔ አሁን ቡቺ ሰው አትመን ምናምን ነገር ማንንም የሚታመን ሰው የለም በዚህ ሰዓት ማለት ነው። ለምን አንተ ነፃነትን በጣም ታምናት ነበራ። አሁን እያደረገች ያለችው ነገር አይተሃል። ስላመንካት አብረ ብዙ ነገር
እንደዛ ነው። በአሁን ሰዓት ሰው በጣም ከብዷል። ማንን ማመን እንዳለበት በጣም እየከበደኝ ስለሆነ ነው። አንተም በዚህ ያክል ለምን ትጎዳለህ? ለፍቅር ስል ነው ብቻ የምሬን ነው መውዳት። አንድ ማስቸገር ነገር ማለት ነው። አብርሃም ጓደኛ ነው፣ ትደዋወላላችሁ፣ በቃ ያለውን ነገር እናንተ እንትን ትላላችሁ። እኔ የምጠይቅ ነገር አንድ ነገር አብርሃም እንድታገናኘኝ ነው። ምክንያቱም ፍቅረኛዬን የወደፊት ሚስቴን እየደወለ እየጠራት ምን አስበው እንደሆነም አላውቅም። እሱ እየወሰደ እኔ ማውቀው ነገር የለም። ቢያንስ እሱንም አግኝቼ ላውራው እፈልጋለሁ። እሱን አብርሃምን እንድታገናኘኝ እፈልጋለሁ። ጉቼ ጆሲ፣ በመጀመሪያ እኔ ማገናኘቱን ላገናኝ እችላለሁ፣ ግን እየደወለ ማግኘቱ የሚለው ማግኘት ብታገናኘኝ ደስ ይለኛል። ስህተት የሆነ ነገር አታውራ ነው አይደለም። ለምን መሰለህ እሷ እንደዚህ አይነት ማንነት ያላት ሴት አይደለች። እሱ ነው እየደወለ የሚጠራት። ይኸውልህ ጆሲ፣ ስለ አብርሃም ምንም አይነት መጥፎ ነገር እንድታወራ አልፈልግም። እየሰማኝ ነው? እኔ እንደዚህ በክብር ማናገርህ የተጎዳ ሰው ነው በፍቅር እንደዛ ብለህ ስላናገርከኝ ነው። ስለ አብርሃም አይደለም እሷ ጋር ደውሎ ነይ ሊላት ቀርቶ ምንም አይነት ነገር የሚያደርግ ልጅ አይደለም አብርሃም። በዚህ ሰዓት እሱ ሩታን መንከባከብና እርጉዝ ሚስቱን መንከባከብ ነው ስራው ማለት ነው። በመሀል ግን ያንተ ፍቅረኛ ይኸውልህ ጆሲ፣ ነፃነት ማለት ባለጌ ሴት ነች። አብርሃም በጣም ልዩ ወንድ፣ ስማርት የሆነ ጭንቅላት ያለው ልጅ ነው። በእንደዚህ አይነት አንግል ትዳር ኑሮት አይደለም ያለፈውን የህይወት ታሪኩን የሚያውቃትን ሴት ደውሎ ሊጠራ ይቀርና ጭራሽ ምንም አይነት ነገር የማይጠቀም ሰው ነው። ታውቃለህ፣ ሶሻል ሚዲያ ላይ ራሱ ብዙም አይደለም በዚህ ሰዓት ማለት ነው። አብርሃም በጣም ትዳሩን የሚያከብር ፍቅራቸውን ግን አይተው ታውቃለህ? የሩታንና እሱ እግሯን ሲስማት ጸጉሯን ሲሰራት ቡቼ እኔ እሱ አይደለም ጉዳይ እኮ እያስረዳሁ እኮ ነው። እንደዚህ አይነት ሰው አያደርግም እያልኩ ነው። እግሯን እየሳመ እያጠበ ብዙ መስዋዕት የተፈጠረበት ትዳር። ይህን ትዳር ደግሞ ለመበጥበጥ በነገሮች ባሉባልታ እየመጣችሁ ነገሮችም እያበላሸች ያለችው ማነች? የገዛ ባለጌዋ ነፃነት ነች። ቡቼ አሁን በዚህ ልክ ላዳምጥ እችላለሁ። ስለ ነፃነት ግን በዚህ ልክ ልታወራ አትችልም። እስካሁንም ያዳመጥኩ ብልግና ነው። በቃ እረፍ ቡቼ። ማንነቷን አታውቅም እሷ አይደለም ስለ ነፃነት ብልግና ስለ ማንነቷ አይደለም። የሷን ጓደኞች የኔን ጓደኞች ብትጠይቅ ይነግሯል ስለ ነፃነት ማለት ምን ያህል መልካም ሴት እንደሆነች ለሰው ያላትን ቦታ የኔ ጓደኞች ይነግሯል። አይደለም የሷ ጓደኞች። አንተ ምን እውር አድርጋለች? ታውቃታለህ እንዴ እሷን? ሲጀምር አይ እውር አድርጋለች። ከዚህ በላይ ምን ይፈጠር? ታውቃታለህ እንዴ አንተ ቡቼ? ነፃነትን ታውቃታለህ? የምታደርገው እኔ የግል ማንነቷን ታውቃታለህ? የዳቢሎስ አስራ እየሰራች ያለውን ነገር እያየሁ ስነ ስርዓትን ያዝ። በቃ አሁን እያዳመጥኩ ነበር። ከዚህ በላይ ግን ርቀት አትሂድ ጆሲ። የራስ ስለ አብርሃም ስለማይመለከት ሰው ስለ አብርሃም ስታወራ ሰምቻለሁ። ስለ ፍቅረኛዬ ግን ልትናገር አትችልም። በዚህ ልክ አልፈ ልትናገር አትችልም። ነው ይኸውልህ ጆሲ፣ አንተ እኮ መጀመሪያ ባትቀጣት ኖሮ ለዚህ ሁሉ ነገር አትበቃም ነበር። ይኸውልህ ቡቼ፣ እኔ እሷ ማንነቷ ትዳሯ የምታከብር አንተ የምታከብር ቢሆን ኖሮ እዛ አትሄድም ነበር። አንተ የምትወድ ቢሆን ኖሮ አሁንም ቢሆን ነፃነት አንተን ትታየደችው ብር ፈልጋ ነው፣ መኪና ፈልጋ ነው። ቡቼ ስለ ነፃነት ምንም አይነት ነገር እንዳትወረኝ፣ ስለ ነፃነት መጥፎነት፣ ስለ ነፃነት ማንነት እንዳትወረኝ። ቢገባ እኔ በላይ አታውቃትም አይደል እንዴ ቡቼ? ስነ ስርዓትን ያዝ። ቢገባት ነው ከዚህ በላይ እንዳትወራ። በቃ ስነ ስርዓትን ያዝ። እኔ ግልጹ ነው የነገርኩህ ጆሲ። በቃ እረፍ፣ ስነ ስርዓትን ያዝ። በቃ አታውቃትም፣ ማንነቷን አታውቅም አንተ። እኔ እንድታለቅስ ምናምን አይደለም እየሰማኸኝ ነው፣ ግን ግልጹ ነው እንድታውቅ ነው የፈለኩት። በዚህ ልክ ማውራ ስለምወዳት ነው። ግልጹ እንድታወራ ነው ጆሲ። አሁንም ቢሆን እኔ የምነግርህ ካሁን ካለበት ነገር እንድታስተካክል ትረዳኛለህ ብዬ ነው እኔ እንደዚህ ማውራ። አንተ ወንድ ልጅ ነህ፣ ቢያንስ እኮ ብረዳ ውስጥ እየተፈጠረ ያለውን ነገር አንተ ልትረዳኝ አትችልም ጆሲ። አሁንም ቢሆን ነፃነት ማንነቷን አታውቃትም፣ ለማንም አታውቃትም። የታውቃትና ነው አንተ ስለሷ እንደዚህ የምታወራው? ማን አንተ ሲጀመር? እኔ እንኳን በዚህ ልክ እያወኳት በዚህ ልክ እንደዚህ እያደረገች ልናገራት አትችልም። ማን አንተ እንደዚህ ልትወራ? ጆሲ እያደረገች ያለውን ነገር ጭራሽ አልፎ ተርፎ እኮ ሁለት ቦቅላ ልጆች አሉ። አንድ ወንድ ልጆች እምቦይ የሚሏት ማለት ነው። አንዱ የሆነ አይባልበቶች ግን ከነሱ ጋር ሆና ራሱ ብዙ ነገር ከኔ ጋር ብዙ አይነት ነገር ውስጥ ገብታለች። በጣም ነው የምትወደኝ፣ በጣም እንደምትወደኝ እንደምታስብልኝ ነገር እችላለሁ። እኔም በዛው ልክ አሁንም እወዳታለሁ፣ አሁንም እፈልጋታለሁ።
አሁንም ስለ ወደፊት ማስበው ከሷ ጋር ነው። ማንንም ምንም ማወራ ብዬ ነው እሷ የምቀይርበት ነገር የለኝም። ግን በቃ ይሄ ነገር ተፈጠረ ነገሩን ማጣራት ስለምፈልግ ነው። በቃ ለምን እንደዚህ ሆነ ብዬ ስለማስብ ብቻ በቃ ከዚህ በላይ አታውራኝና ብትችል አብርሃምን ብታገናኘኝ አብርሃምን ባወራው ደስ ይለኛል። አሁን ላይ ጥሩ ነገር ላወራ በቃ ጥሩ ስሜት ላይ አይደለም። በቃ ብቻ